ጠቅላይ ሚኒስትር ዶክተር አብይ አህመድ በሐረሪ ክልል ሶፊ ወረዳ ቡርቃ ቀበሌ ውስጥ የተሰራውን የገጠር ኮሪደር ጎበኙ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ በቡርቃ ቀበሌ ውስጥ የተሰራው የገጠር ኮሪደር ከአካባቢው በተገኘ ቁሳቁስ መገንባቱን አስረድተዋል። የገጠር ኮሪደር ስራው በህብረተሰብ ተሳትፎ የተሰራ የአነስተኛ መንደር ሞዴል ክንውን መሆኑንም ነው የገለጹት። በተመሳሳይ ጠቅላይ ሚኒስትሩ የድሬዳዋ ቆይታቸውን አስመልክተው በሰጡት ማብራሪያ የኢንዱስትሪ ከተማ በሆነችው ድሬዳዋ ከ400 በላይ አምራች ኢንዱስትሪዎች እንደሚገኙ ተናግረዋል። ይህን ከነጻ ንግድ ቀጣናነቷ ጋር በማያያዝ በከተማዋ እየተከፈቱ የሚገኙ የተስማሚነትና ምዘና ፍተሻ ጣቢያዎች ከውጭ የሚገቡና የሚላኩ ምርቶችን ለማሳለጥ በእጅጉ ጠቃሚ ናቸው ብለዋል። ከጨርቃጨርቅ ምርት ባለፈ ለግንባታ ዘርፉ የሚሆኑና ሌሎች ኤሌክትሮኒክስ ምርቶች መጀመራቸውን ጠቅሰው መሰል ስራዎችን ለማጠናከር የድሬዳዋን ገቢ ማሳደግ ይገባል ነው ያሉት። የከፍተኛ ትምህርት ተቋማት መንግስትና ህዝብ የጣለባቸውን ሀገራዊ ኃላፊነት ለመወጣትና ትርጉም ያለው ውጤት ለማስመዝገብ በቅንጅት ሊሰሩ እንደሚገባ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ሚኒስቴሩ ለ2 ቀናት የሚቆይ የ2018 የከፍተኛ ትምህርት ተቋማት በቁልፍ ተግባራት ላይ የግማሽ ዓመት የስራ አፈጻጸም ግምገማ በአዲስ አበባ እያካሄደ ነው። ፕሮፌሰር ብርሃኑ በዚህ ወቅት ተቋማቱ አሁን ካለው ዓለም አቀፋዊ ተለዋዋጭ ሁኔታ ጋር ተወዳዳሪ ሆነው እንዲወጡ በልዩ ትኩረት ሊሰሩ እንደሚገባ አጽንኦት ሰጥተዋል።